እየተመኘው የህመሙ ምክንያት ገና ይፋ ያልተደረገ ቢሆንም ከሰሞኑ ክብደት የመቀነስ እንቅስቃሴ ላይ እንደነበረ ሁላችንም የምናስታውሰው ነው። ጆን ዳንኤል ጉዳይ ይሄ የቤት ኪራይ ሳይከፍል በጣም አሰቃይቶ ነው የሚያኖረኝ የምትለው ሴትየው እግዚአብሔር በሚያውቀው እኔ ጋር መጣ ነበር። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁኝ እስከ መጨረሻ እንድትቆዩ በትህትና እጠይቃችኋለሁኝ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይሄንን ቪዲዮ እንድትጀምሩት በትህትና እጠይቃችኋለሁኝ ማለት ነው። እንግዲህ ተወዳጁ ድምፃዊ እማኝ በለው ትላንት ከዚህ ዓለም በሞት ተለይቷል። እጅግ በጣም የሚያሳዝን ነገር ነው። እንግዲህ ለሁሉም ለወዳጅ ዘመድ ሁሉንም መጽናናትን እመኛለሁኝ። እንዲሁም ደግሞ አንዳንድ ነገሮችን በሱ ጉዳይ ሀሳቦች አሉና እነሱን እናያለን ማለት ነው። እንዲሁም የጆን ዳንኤል አለ እንግዲህ አስገራሚ ነገር ነው። እንዲሁም ጃኒ ዛሬ ዱባይ ገብታለች ማለት ነው። እነሱንም ሁሉንም ቪዲዮዎች እናያለን ማለት ነው። መልካም ቆይታ ይሁንላችሁ። የአርቲስት ሰማኸኝ በለው የመጨረሻ ሁኔታ ልጆቹ ይፋ አደረጉ። ትላንት ሰኞ ሰኔ 8 2018 የድካም ስሜት ተሰምቶት በልጆቹ አማካኝነት ወደ ሆስፒታል እየተወሰደ እንደነበረም ገልጸዋል። ወደ ሆስፒታል በሚወሰድበት ወቅትም ወንበር ላይ ዘንበል ያለ ሲሆን ሆስፒታል ደርሶ ከገባ በኋላ ብዙ ሳይቆይ ሕይወቱ ማለፉንም ገልጸዋል። በአማራ ክልል መዲና ባህር ዳር ተወልዶ ያደገው ድምፃዊ ሰሜ ገና በ14 ዓመት ታዳጊነቱ በባህር ዳር ህፃናት ክፍል በመቀጠልም በአዮማና በግሽ አባይ ኪነ ጥበብ ቡድኖች ውስጥ በመሳተፍ የጥበብ ጅማሮን አድርጓል። በዚህም ረጅም ዓመታትን ለዘለቀው ስኬታማ የጥበብ ጉዞ ጠንካራ መሰረትንም ጥሏል። ሰሜ ባላገሩ በረጅም ዓመታት የጥበብ ስራዎቹ በተለይም የሀገር ባህልን፣ የሙዚቃ ዘርፍን፣ ወጉን እንዲሁም ስርዓቱን ጠብቆ በከፍተኛ ደረጃ ያስተዋወቀ ሲሆን በተለያዩ ክለቦችም ዘመናዊ ሙዚቃዎችን በመጫወት ልዩ ብቃቱን ያሳየና በርካታ የባህል ስራዎችን ለአድማጮች ያበረከተ የጥበብ ባለውለታ ነው። ከተወዳጁ የባህል ስራዎቹ መካከልም ባላገር፣ ደቦት እንስራ፣ ዘገኛ፣ አለሽ ነገር፣ ዝናቡ የሚሉ ይጠቀሳሉ። ከ35 ዓመታት በላይ የዘለቀው የትዳር ህይወቱ የአራት ልጆች አባት የነበረው ድምፃዊ ሰማኸኝ በለው ወይም ሰሜ ባላገሩ በሰራቸው ውብ የሙዚቃ ስራዎችም ሁልጊዜም ይታወሳል። ታዲያ የሰሜ ባላገሩ ስርዓተ ቀብር ዛሬ ማክሰኞ ሰኔ 9 2018 ዓ.ም በቡልቡላ መድኃኔዓለም ቤተክርስቲያን ይፈጸማል። ለወቅታዊና አዳዲስ መረጃዎች እናት መረጃን ላይክ ፎሎ ያድርጉ። በጣም ቅርብ ጊዜ ነው እንደዚህ አይነት ቪዲዮዎችን ሲሰራልን የነበረው አበረታቱኝ እያለ ክብደት መቀነስ ግን በሰርጀሪ አማካኝነት ማለት ነውና ያን ሆስፒታል እያስተዋወቀ ነበረ። ከሱ ጋር ተያያዥነት ያላቸው ችግሮች ይገጥሙታል ብዬ መጀመሪያ አይምሮዬ ላይ መጣው እሱ ነው። 7 ሳምንት ህክምና 10 ኪሎ ቀንሻለሁኝ። ጤና ይስጥልኝ ውድ የቲክቶክ ቤተሰቦቼ፣ ዛሬ ሁላችንንም ያስደነገጠ የሞት ዜና ሰምተናል። ታዋቂውና ተወዳጁ ሙዚቀኛ ሰማኸኝ በለው ባደረበት ህመም በህክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን ፋና ሚዲያ ኮርፖሬሽን ዘግቧል። ለቤተሰቦቹና ለአድናቂዎቹ መጽናናትን እየተመኘው የህመሙ ምክንያት ገና ይፋ ያልተደረገ ቢሆንም ከሰሞኑ ክብደት የመቀነስ እንቅስቃሴ ላይ እንደነበረ ሁላችንም የምናስታውሰው ነው። ከራሱ አንደበትን እንደሰማነው በአጭር ጊዜ ብዙ ኪሎ ግራም እንደቀነሰ ሲናገር ሰምተነዋል። በአጭር ጊዜ ባልተጠበቀ መልኩ ራፒድ የሆነ ክብደት መቀነስ ሊያስከትላቸው የሚችሉ ብዙ ከባድ የጤና እክሎች አሉ። አንዳንዶቹም እስከ ሞት ሊያደርሱ ይችላሉ። መረጃውን ሼር በማድረግ ያለ ባለሙያ ምክር በአጭር ጊዜ ክብደት ለመቀነስ በሚደረግ ሙከራ የሚመጣ የማይድን በሽታና ሞትን እንከላከል እላለሁ። በድጋሚ ለወዳጆቹ ለዘመዶቹ መጽናናትን እመኛለሁ። ነፍስ ይማር። በነገራችን ላይ እኔ እዚህ ላይ አንድ ነገር ለመጨመር ያህል እንግዲህ እህታችን የተናገረችውን ነገር እጅግ በጣም ትክክለኛ ነገር ነው። አንድ ሰው ሰውነቱን ለመቀነስ ተራርጦ እርምጃ መውሰድ የለበትም ብዬ ነው ማምነው እና ብዙ ነገሮች እንደዛ ነው እንግዲህ የሚነገረው ማለት ነው። ስለዚህ ሁላችንንም ይሄንን የሰውነት ግንባታ ወይ ደግሞ ለመቀነስ ስንሞክር
በዚህ ሙያ ላይ ባሉ ሰዎች ተነጋግረው ማድረጉ የተሻለ ነገር ነው። ምናልባት ከዚህ አንጻር ድምፃዊው እንግዲህ ሊያልፍ ይችላል ማለት ነው። ስለዚህ ሁላችንም ጥንቃቄ ማድረግ ያለብን ይመስለኛል። እንግዲህ አንዳንድ ሰዎች ይህንን ነገር እያነሱ ያሉትም ለዚህ ይመስለኛል። እንዴት በአጭር ጊዜ እንደዚህ ሊሆን ይችላል? ትላንት ተስፋ የነበረው ሰው እንዴት ዛሬ በሳምንታት ውስጥ ሊያልፍ ይችላል ብሎ ነው እንግዲህ እየጠየቁ ያሉትና እንግዲህ ይህንን ነገር የምናየው ይሆናል ማለት ነው። በስተመጨረሻ እንግዲህ እጅግ በጣም የሚያሳዝን ነገር ነው። መጽናናትን እመኛለሁ ለሁላችንንም ማለት ነው። ቀጣይ ቪዲዮ ሳሸጋግራችሁ እንግዲህ ጆን ዳንኤል ቤት ኪራይ ሳይከፍል ነው የሚኖረው በማስፈራራት እያለን ነው ዮኒ ማኛ። ይህንን ያህል ምን ያህል ነው ርቀቱ? እኔ በነገራችን ላይ እዚህ ላይ ማለት የምፈልገው ነገር ስለ ጆን ዳንኤል በመጥፎ ነገሮች ይነሳልና ይሄ ሰው እውነት ይሄ አይነት ሰው ነው ወይ? እስኪ እናንተ እዚህ ላይ ኮመንት ላይ እስኪ ጻፉልኝ። ጆን ዳንኤል ይህን ያህል ክፉ ነው ወይ? እስቲ ኮመንት ላይ ጻፉልኝ ጋይስ። እና ብዙ ነገር ነው ስለምንሰማና እኔ ደግሞ ብዙም አይዋጥልኝም። ይሄን ያህል ደፍሮ ይሄንን ያህል መጥፎ ነው ብዬ አላስብምና እኔ እንጃ። እስኪ ይሄንን ቪዲዮ እንየውና ሐሳብ እንሰጥበታለን ጋይስ። ጆን ዳንኤል ጉዳይ ይሄ የቤት ኪራይ ሳይከፍል በጣም አሰቃይቶ ነው የሚያኖረኝ የምትለው ሴትየው እግዚአብሔር በሚያውቀው እኔ ጋር መጣ ነበር። የጆን ዳንኤል እኔ ጋር መረጃ ተልኮልኝ አይ ዮኒ ማኛ የፈረደበት ዮኒ ማኛ ጆን ዳንኤልን ስለሚጠላው እሱን አድኖ እንዲያረጋል ተብሎ ስሜ ይጠፋል በሚለው ዝም አልኩ። ተሙሻ እንዴት ነህ? እና ዝም አልኩኝ። ግን ይሄ ጉዳይ እኔ ጋር መጥቶ ነበር። ይሄ መረጃ ለኔ ልከውልኛል። ጠይቋቸው ሰዎቹን ለኔ ልከውልኝ ነበር። ግን እኔ ባላየ አለፍኩት እና ቤት የተከራየውን ነገር ምናምን ነገር በጣም ብዙ ነገሮች ተብሎ ሰምቻለሁ። እና በጣም ነው የሚገርመው። አይ ሀቢባማ ጀለሷ ነው። ቢዝነሷ ይቋረጣል፣ ቢዝነሷ ይዘጋል። እንዴ ጌም አብራ የምትጫወት ልጅ አሳልፋ አትሰጥም። ጌመር ናት፣ አብራ ጌም ነው የምትጫወተው። በጌሟ አትምጡ። ስለዚህ እንጂ እኔ ጋር መጥቶ ነበር ያ ጉዳይ፣ በቤት ክራይ ጉዳይ በምናምን በደንብ ልጅቷ ሀቅ አላት። የሰው ቤት አከራያለሁ፣ ካልተመቸኝ ያባራለሁ። ይሄ ነው ያለው ጉዳይ በኢትዮጵያ። ግን አልወጣም ምንም አታመጭም በሚል ለዘመናት ያ ነገር እንደነበረ እኔ ጋር ይሄ መረጃ ደርሶ ነበር። የሚገርም ነው ብቻ። ኤኒዌይስ ለማንኛውም ብዙ ማናየው ነገር የለም። ሀቢባ ምንድነው ጥቅሟን የሚያገኙ ሰዎች ጋር እዚህ ቲክታክ ላይ ጌም የሚያጫውቷት ሞቅ የሚያደርጉላት ጋር አትነካካም። ስለዚህ ያን ነገር አይቼዋል። እንደሌላው እኩል ስታስጮ እንዴት እንዲያደርጋሉ እያለች ስታስጮ የምትውል ሰው የራሷ ጀለሶች ሲሆኑ ቆይ እስቲ ልስማ በደንብ እንዲህ ላድርግ እስቲ ብላ ጨውቴውን ታደርገዋለች። እና እሱ ነገር ይገርመኛል። ኤኒዌይስ አብረን የምናየው ነው ወደፊት። አብረን እውነታው ሲወጣ የምናየው ነው። የሚሸፋፈን ነገር የለም። ተበዳይ ካለ ተበድሏል፣ አለቀ። እኔ አምጥቼ ጉዱ እንዳላዘርግፈው የተሸፋፈነውን ነገር በግልጽ እንዲወጣ የት ቦታ ቤቱ ምን ቦታ እንደሆነ አውጥቼ እንዳልዘረግፈው ዘርግፌው ፊት ለፊት ያለውን ጉድ ምን እንደሆነ ከነ ማስረጃው ዱብ አደርገዋለሁ። እስኪጀመር ነበር የምፈልገው። የቤት ባለቤቷን አመጣታለሁ። ነው ፔጅ አመጣታለሁ። ከቻ አረጋታለሁ። ነው ፔጅ እና
ጉዳዩን በደንብ አድርጌ ምንድን የሆነው ምንድን የተደረገው ከነ ማስረጃ ይወጣል። ከዛ በኋላ የሚሆነውን ህዝብ ይፈርዳል። ያንን ነው የምናደርገው። ህዝብ እንዲፈርድ እናደርጋለን። አዎ በደንብ ስሙ። ራሳችሁ ታዩታላችሁ። ራሳችሁ ጉዳዩን በደንብ ትሄዱበታላችሁ አይታችሁ ማለት ነው። ያንን ነው የምለው። እንግዲህ እንደሰማችሁት ነው ዮኒ ማኛ የተናገረው ማለት ነው። እንግዲህ ከዮኒ ማኛ አደገኛ ሰው የለም። ነገር ግን ብዙ ጊዜ ጆን ዳንኤል ላይ ነው እንግዲህ በደንብ አድርጎ የሚሰራበት ማለት ነው። እና እንግዲህ እዚህ ላይ ያላችሁን ሀሳብና አስተያየት ማስቀመጥ ትችላላችሁ ማለት ነው። ወደ መጨረሻው ቪዲዮ ላሸጋግራችሁና እንግዲህ ጃኒ ዛሬ ዱባይ ገብታለች። እንዲሁም እዛ የነበረው ሁኔታዋ ትንሽ ቪዲዮ እናያለን። ከዛ በኋላ የአዶናይ አንድ ቪዲዮ አለ፣ እሱን አይተን እንሰናበታለን ማለት ነው። እጅግ በጣም የሚያሳዝን ነገር ነው። የአዶናይ ወንድማችን እንግዲህ ሳምንት ሊሆነው ነው ከዚህ ሶሻል ሚዲያ ከጠፋ ማለት ነው። እንግዲህ አንድ ቪዲዮ አሳይቻችሁ ነበረ ከእህቱ ጋር እና እንግዲህ ከዛ በኋላ ቪዲዮ እየሰራ አይደለም። እጅግ በጣም የሚያሳዝን ነው። ብዙ ነገሮችን እንግዲህ ሰዎች እየተናገሩ ነው ስለዚህ ጉዳይና እነሱን እናያለን ማለት ነው። እንግዲህ እኔ እዚህ ላይ እሰናበታለሁኝ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ጤና ይስጥልኝ። በነገራችን ላይ ስለ ጃኒ ስለዚህኛው ቀሚስ እንግዲህ እስቲ አውትፊቷንም ሬት እናድርግ፣ በዛውም ዲቴል ደግሞ ልንገራችሁ የተለበሰው ልብስ ማለት ነው። የተለበሰው ልብስ ዲቴል ልንገራችሁ ማለት እንደምታዩት ፐርፕል ሙሉ ሲደረግ ምክንያት አለው ይባላል በሌላ በውጪዎቹ ማለት ነው። እሱም ፐርፕል ብዙ ጊዜ ሲደረግ በራስ የመተማመን ኮንፊደንስ ማሳያ ነው ይባላል። ከዛም ውጪ የቅንጦትና የንግስትነት ቫይቭ አለው ፐርፕል ሲለበስ ሴቶች ሲለብሱት ይባላል ማለት ነውና ጃኒም አይ ቲንክ እሱን እንግዲህ አስበው ይሁን ሳታስበው ያደረገችው ባናቅም ሲተነተን ግን አለባበሷ እንደዚህ ነው ማለት ነው። ሌላው ደግሞ እንደምታዩት በጣም ኦቨርሳይዝድ የሆነ ብላዘር ኮቷ ማለት ነው እና አሁን ላይ ፋሽን ነው ማለት ነው፣ ትሬንድ ነው እየተደረገ ያለ ነገር ነውና እሱ ደግሞ ምን ያሳያል መሰላችሁ? ጠንካራ ሙያዊ መልክን ይሰጣል ይላሉ ማለት ነው ውጪዎቹና ቀሚሷ ደግሞ የሴትነት ውበትን ሴትነቷን ያሳያል ማለት ነው። ስለዚህ በአጠቃላይ ልብሷ ምንድነው በራስ የመታመን ኮንፊደንቷን፣ ንግስትነቷን፣ ሙያ ምን ያክል ጠንካራ እንደሆነች በስራዋ ያሳያል ማለት ነው። አንድ ላይ ሲተነተን ማለት ነውና እናንተስ ምን ታስባላችሁ? እንግዲህ ጃኒ በጣም አምሮባት ነበር ባይዘው። እናንተን ኮሜንት ደግሞ ከጻፉልኝ። ለኔ ግን ጃዬ ትላንትና በጣም ምርጥና ቆንጆ ነበርች። አዶናይ ይሄ ቪዲዮ ላንተ ነው፣ እባካችሁ አድርሱለት። ለምንድነው አዶናይ በአሁኑ ሰዓት ሪፖርት እየተደረገ ያለው ለሚለው ጥያቄ ምክንያቶችን እየቀርብ ያለው አንደኛ ምክንያት ቅናት ሊሆን ይችላል። በስኬትህ፣ በመልክህ፣ በሀብትህ፣ በቤተሰብህ፣ በተለያዩ እኛ በማናውቃቸው ምክንያቶች ሰዎች ሊቀኑ ይችላሉ። ስለዚህም ሪፖርት ያደርጋሉ። ሁለተኛ አንተን ከተለያዩ ግሩፖች ጋር በማያያዝ ለምሳሌ ከብልጽግና ከፖለቲካ ጋር ወይም ደግሞ ከኦርቶዶክስ ሃይማኖትህ ጋር ወይም ከብሔርህ ጋር ሊሆን ይችላል። የተለያዩ ግሩፖች ጋር አንተን በማያያዝ ሪፖርት ሊያደርጉ ይችላሉ። ሶስተኛ የሰው ተፈጥሮ ሊሆን ይችላል። በቃ ስታያቸው አይወዱም ወይም ደግሞ ማድረግ እስከቻሉ ድረስ ሪፖርት ያደርጋሉ ወይም ስልችታቸው ሊሆን ይችላል። በተለያዩ ምክንያቶች ሪፖርት ሊያደርጉብህ እንደሚችሉ ማወቅ አለብህ። ስለዚህ ይህንን እንዴት ነው የምታስተካክለው? አንደኛ እነሱ ንቀው ወይም ደግሞ ምንም አይጎዳንም ብለው ወይም ለምን ጊዜያችንን ከሱ ጋር እናጠፋለን ብለው ንቀው ከተውህ ማለት ነው።
ይህንን ማድረግ ይችላሉ? እንጃ። ሁለተኛ ደግሞ አንተ ለነሱ ከተገዛህላቸው ሚሉህን የምትሰማ ከሆነ አድርግ ያሉህን የምታደርገው ከሆነ በዚህ ምክንያት ሪፖርት ማድረግ ሊያቆሙ ይችላሉ። ሶስተኛ ከፈሩ፣ ለምሳሌ እነሱ ሪፖርት አደረጉብህ አይደል? አንተ ደግሞ በምላሹ የምታደርግባቸው መጥፎ ነገር ካለ ፈርተው ሊያቆሙ ይችላሉ። ይህን ማድረግ ትችላለህ? አላቅም። አራተኛ ምንም እንደማያመጡ ወይም ደግሞ ሪፖርት ቢያደርጉም አንተን መጉዳት እንደማይችሉ ካወቁ፣ እዚህ ላይ ነው ያለው ያንተ ኃይል ማለት ነው። ሪፖርት ቢያደርጉም አንተን ሊያጠቁህ ቢሞክሩም ማድረግ እንደማይችሉ ማሳየት አለብህ። ይህንን የምታደርገው እንዴት ነው? ያንን አካውንትን አዘጉት አይደለ? ስለዚህ አንተ ደግሞ ሌላ አካውንት ከፍተህ ስኬታማ መሆን ትችላለህ። ጉዞውን መቀጠል አለብህ። ጉዞውን መቀጠልህን ሲያውቁ ምንም ተጽዕኖ መፍጠር ወይም ደግሞ አንተን መጉዳት እንዳልቻሉ ሲያውቁ ያቆማሉ። ይሄ የሰው ተፈጥሮ ነው። ምንም ማድረግ አንችልም። ሰዎች አንተን ሊያከብሩህ የሚችሉት ሊወዱህ የሚችሉት ከነሱ ጋራ እስከ ተስማማህ ድረስ ነው። ከሃይማኖታቸው፣ ከብሔራቸው፣ ከውስጣቸው ካለው ፍላጎት ጋራ ከተስማማህ ይወዱሃል። ከነሱ በተቃራኒ ከቆምክ ይጠሉሃል፣ ሪፖርት ያደርጉሃል። ይሄ የሰው ተፈጥሮ ነው። በዓለም አቀፍ ደረጃ ያለ ነው። ያንተ ምላሽ መሆን አለበት ሁልጊዜም በዓላማህ መጽናት፣ ጉዞህን መቀጠል። ሸብረክ ካልክ ለነሱ ምስክርነት እየሰጣቸው ነው ማድረግ እንደሚችሉ፣ አንተን ማጥቃትና ስኬታማ መሆን እንደሚችሉ። ስለዚህ ደጋግመው ያደርጉታል። ዛሬ አድርገውታል፣ ስኬታማ ሆነዋል። ነገም ያደርጉታል፣ ከነገ ወዲያም ያደርጉታል። ስለዚህ እንደማይችሉ አንተን ማጥቃት እና አጥቅተው አንተን ማንበርከክ እንደማይችሉ ማሳየት አለብን። ቪዲዮ በመስራት ሌላ አካውንት በመክፈትና ስኬታማ በመሆን እንደ ድሮ በመሆን ማለት ነው። ላንተ ነው፣ ስለምወድህ ነው።